አይን በጣም ውስብስብ ተፈጥሮ ያላት ናት። ከአይን በላይ ትንሽ ውስብስብ ሊሆን የሚችለው ይሄው የሰው ልጅ አንጎል ነው። በብዙ ቢሊየንስ ኒውሮን የተዋቀረ በመሆኑ በጣም ውስብስብ ነው አንጎል። ከዛ ዝቅ ብለን ብናይ አይን ነው። እንግዲህ አይን በጣም አስገራሚ ነው ከተፈጥሮ መካከል። እኔ በጣም ከምገረምበት ነገር የአይንን ተፈጥሮ ነው። አንደኛ ጽንስ በተፈጠረ ከ2 ሳምንት በኋላ አይኖቹ ማደግ ይጀምራሉ ነው። እንግዲህ ከማህፀን ጀምሮ ያለ ታሪክ ነው የሚጀምረው። በዚህ አጋጣሚ አንድ ፎቶ ተመልክቼ ነበረና ሳሙኤል ይባላል። እናቱ 3 ወር ከ3 ወር 4 ወር አካባቢ ማህፀኗ ይጎዳል። ከዛ ጀርመን ነው መሳሪያ ያስገባሉ ለማከም እና መሳሪያውን አይቶት በእጁ ያዘው። ፎቶ አነሱት። ከተወለደም በኋላ ተነስቷል ማለት ነውና በጣም የሚገርምና ከማህፀን ከ2 ሳምንት በኋላ አይኖች ማደግ ይጀምራሉ ይላል ሳይንሱ። እንግዲህ ስንወለድ ጥቁር፣ ነጭ፣ ግራጫ ማየት እንችላለን። ምክንያቱም አንዳንድ የነርቭ ሴሎች በተለይ በሬቲናና በአንጎላችን ውስጥ ሙሉ በሙሉ ዳብረዋል አይባልም፣ ቀስ ብለው እየዳበሩ ስለሚሆኑ ነው። ከሳምንት በኋላ ግን ህፃኑ በፍጥነት ቀለማትን የማለየት ችሎታው እየዳበረ ይመጣል። ስለዚህ ከጽንስ ጀምሮ የነበረው ሂደት በመወለድና በማደግ እያደገ ይሄዳል ማለት ነው። ሌላው በጣም አስገራሚ ነገር ህፃናት ሲወለዱ ያለቅሳሉ፣ ግን እምባ የላቸው። በጣም የሚገርም ነው። እንግዲህ አይንን ካየን ነው የሚለቀሰው በአይን ነው። እምባ ግን የሌለው ግን ደረቅ ለቅሶ ያለቅሳሉ እና ከ1 ወር እስከ 3 ወር አካባቢ ነው አይን እንግዲህ እንባ ማመንጨት የሚጀምረውና ህፃናት ምርር ብለው ሲያለቅሱ እንባቸው በጉንጫቸው ላይ ሲፈስ ያው የእናት ልቧ ይንሰፈሰፋል፣ አንጀቷ ይንሰፈሰፋል ይባላልና ከጩኸት ቀጥሎ እንባ በማመንጨት አይን ትልቅ ድርሻ አለው። ሌላው በጣም አስገራሚ ነገሩ አይናችን ክብደት አለው። በ0.25 አውንስ ወይም 7.5 ግራም ይመዝናል ማለት ነው። ራሱን ችሎ ክብደት ያለው ነውና በየሴኮንዱ ብንችል 50 የተለያዩ አካላት ላይ ማተኮር ይችላል በቅጽበት ውስጥ ማለት ነው። ለምሳሌ 1 ሴኮንድ አየህ እንደስል ብዙ ነገሮች ስካን የማድረግና የማየት አቅም አለው። ሌላው በጣም አስገራሚ ነገሩ 3 ቀለማትን ይለያል በመሰረታዊነት ቀይ ቀለም፣ ሰማያዊ ቀለም፣ አረንጓዴ ቀለማትን በኮንስ አማካይነት ሲለይ እነዚህ ደግሞ ከብርሃን ሞገድ ጋር ይሰናሰሉና ይዋሃዱና በአማካይ ከ1 ሚሊዮን እስከ 10 ሚሊዮን የሚደርሱ ቀለማትን መለየት የሚችል ነው ተፈጥሮ አለ። አያስደንቅም? በጣም ነው የሚደንቀው። ይሄን ያህል ውብ ተፈጥሮ ያለን። ሌላው ማስነጠስ አይንን ከፍቶ አይቻልም። እስቲ ሞክረዋለህ ሳሚ? ማስነጠስ አይን ከፍቶ ማስነጠስ ሲያስነጥስ አይኑን ሰው ይጨፍናልና አይንን ከፍቶ ማስነጠስ አይቻልም። የራሱ ከአይን ጋር የተያዘ አስገራሚ ነገር ነው። እንግዲህ በጣም የሚገርመው በአመት ከ5.2 እስከ 7.1 ሚሊዮን ጊዜ አይን ይርገበገባል። ብሊንክ ይርገበገባል። እንግዲህ እስከ 7 ሚሊዮን ድረስ በአመት ማለት ነው። ስለዚህ በሰዓት ቢያንስ ከ900 እስከ 1200 ጊዜያት አይናችንን እናርገበግባለን። በጣም ይሄ ጀምለ ሌላው በቀን እንግዲህ ከ14400 እስከ 19200 እንደማለት ነው። ይሄ እንግዲህ ምን ያህል የመርገብገቡን ፍጥነት ነው የሚያሳየው። ግን የሚገርም በሳምንት ከ108800 እስከ 134000 ጊዜ ስናርገበግብ አብዛኛውን ጊዜ የሚርገበገበው ስናወራ ነው። ይርገበገባል። ስናነብ ደግሞ ይቀንሳል። ፎከስ በጣም ትኩረት ሰጥተን ነው የምናነበውና ወሬኛው ስንሆን ግን አይናችን በጣም ይርገበገባልና እንግዲህ ትንሽ ወሬን ቀነስ በማድረግ ወደ መጻሕፍት ማተኮር ያንን እርግብግቢት ምን ያደርገዋል? ያወርደዋል፣ ይቀንሰዋል ነው። በዛውም ስናነብ ዕውቀት ገንዘብ እናደርጋለን። ይሄ ነው። ሌላው እርግብግብታው ከ0.1 እስከ 0.4 ቅጽበት ውስጥ የሚከናወን መሆኑን እና ይሄ ደግሞ የሚያሳየው ማስሉ በጣም ፈጣን ነው ማለት ነው። በዚህ ደረጃ ከተርገበገበ ምን ያህል ፈጣን የሆነ ማስል እንደሆነ አስበው። በጣም እንዲያውም ብዙ ጊዜ የሕክምና ባለሙያዎች ምን ይመክራሉ? አይን ብዙ ሲስተማም ይሄ በተለይ ከአይን ጋር ህመም ሲመጣ አይናችን እንድናርገበግብ ቶሎ አይንና ስለምድ ላይ መስሉን አንዳንዴ መስሉ ጋር እንደ ችግር ይመክራሉ። ይሄ ባለሙያዎቹ አደምጫለሁ። ጥሩ ሐሳብ በስፋት እናነሳዋለን እሱንም። ሌላው አይናችን 1.8 ማይልስ ርቀት ላይ የበራ ሻማን መለየት ይችላል። በዚህ አጋጣሚ ለምሳሌ ምርጥ አይን ሰውን እንዳለው እኛ አሁን በከዋክብት ዓለም ውስጥ ያለን ሰዎች 6 የሚባሉ ከዋክብት አሉ። ፕሌዲስ በሳይንስ ወይም 7 ሲስተርስ ይባላሉ። ምርጥ አይን ያለው 7ኛውን ኮከብ ማየት አለበት።
አብዛኛውን ጊዜ ማታ ማታ ከዋክብት ለመመልከት እኔ ጋር ምሽት የሚመጡ ሰዎች አሉ። እንደምታውቀው ጨረቃን ይመለከታሉ። የጨረቃን ጉድጓዶች፣ የጁፒተርን ጨረቃዎች በቴሌስኮፕ ያሉ። ከዛ በኋላ ታውረስን ምን ካሳየዋቸው በኋላ እስቲ ሰባቱ እህትማማቾችን ፕሌዲስን እስቲ ተመልከቱ እላቸዋለሁ። በተለይ ላሊበላ ቤተ ገብርኤልን ዲዛይን ያደረገበት ቅርጹ ፕሌዲስ ነው ሰማይ ላይ እንደምናየው እና ሰባተኛውን ማየት ትችላላችሁ ወይ ነው እና አብዛኞቹ ማየት አይችሉም። በጣም ነው የሚከብደው የተለየ እንትን ካልሆነ ፎከስ። ግን ምርጥ አይን ያለው ሰው ያችን ማየት ይችላል። እኔ በጣም ያዛ ካለ በለዛ ግን በባይናኩላር ወይም በቴሌስኮፕ ነው። ሌላው ቀለማትን ዝርዝራቸውን ለማየት የሚረዱ ወደ 7 ሚሊዮን ኮንስ አይናችን አለው። በጨለማ ውስጥ የተሻለ ለማየት ደግሞ የሚችሉ ሮድስ የሚባሉ ወደ 100 ሚሊዮን ህዋሳት አይናችን አለው። አይደንቅም? በጨለማ ለማየት ቀለማትን ለመለየት የሚችሉ እንደ ኮንስ፣ ሮድስ እነዚህን ያህል ሴሎች እንግዲህ በተፈጥሮ የተሰጡ ድንቅ ስጦታዎች ናቸው። ሌላው በጣም አስገራሚው አይን ከ1 ሚሊዮን በላይ የእይታ ነርቭ ኦፕቲካል ነርቭስ አለው። ከ106 ሚሊዮን በላይ ፎቶሪሴፕተርስ ሴሎች አሉት። አይገርምም? 106 ሚሊዮን ሪሴፕት ያደርጋል ሴንስ። በቃ እነዚህ ሪሴፕተሮች ያሉት ነው እና ምን ያህል በምን አይነት መዋቅር የተገነባ እንደሆነ እንዴት ፈጣሪ እንደሰራው በጣም በእጅጉ የምትደነቅበት ነው። ሌላው ለምሳሌ ከአሻራ ጋር ተያይዞ አሁን አብዛኛውን ጊዜ ሞባይላችንንም ኦር አንዳንድ ሴኩሪቲ ነገሮችን በአይናችን ምን ከፍት ሆነናል እና አይሪስ የተባለው አይናችን ክፍል ወደ 256 የተለያዩ መለያዎች አሉት። ዲጂታል ሲግኔቸር አሻራ ቢያንስ 40 ነው መለያው። ይሄ ግን ወደ 256 እና አሁን ሪሰንትሊ እየመጡ ያሉ ቴክኖሎጂዎች ካያቸው በአይንህ ነው። ስትሮንግ ለዚህ ነው ሞር እንትን አሻራ ስላላቸው በጣም ስትሮንግ የሚባሉት ለዚህ ነው። በጣም እንደውም አንዴ ከዶክተር ሄኖክ ጋር ስታነኩስ ሰምቻለሁና እናቶቻችን አልሰለጠኑም ይባላሉ እንጂ እነሱ ስልጡን ነበሩ። ዲጂታል ሲግኔቸር በጣም ለመጀመሪያ ጊዜ ሰው እንዲህ በጣቱ የሚያትም ያልተማረ ይመስላል። ግን ቢያንስ 40 መለያ ሴኩሪቲ መለያ ያለው ይሄ ነው። ያንተ አሻራ ከኔ ጋር አይገናኙ። የትም ኤርፖርት ሂድ፣ የትም ቦታ ሂድ አሻራ ትሰጣለህ። ህግ ቦታ የትም ቦታ ይነበባል፣ ይታወቃል። ያንተ 40 መለያዎችን ነጥቶ ያወጣል። የአይን ግን 256 መለያዎች አሉት ማለት ነው። ይሄ አሁን ይሄ ኮምፒውተር ሴኩሪቲ ላይ እንዳልከው ይሄ ባዮሜትሪክስ እንላቸዋለን። በጣት በአይን እንደዚህ የምንከፍታቸው በጣም ስትሮንግ ናቸው። እንግዲህ በስፋት ሌላ ጊዜ ቁጭ ብለን ከምሁራን ጋር ደግሞ እዚሁ የምናቀርበው የሚሆነው ቀጥል ደስ የሚል ነገር ይሆናል። አይን ፈጥኖ ይድናል። ለአይን አምላክ አለው ይባላል። የሚገርመው በ48 ሰዓታት ውስጥ ያገግማል። ይሄ የሚደንቅ ነው። ለምሳሌ የአይን ምርመራ አድርገህ ከሆነ እኔ ለምሳሌ ባህር ማዶ በሄድኩ ጊዜ በጣም ብዙ ስለምታነበው ስለምጽፍ አይን እንትን ሊሆን ይችላል እስቲ ተመርመር ምናምን አሉኝ። እሺ አልኩኝ። ቼክ ተደረኩኝ። ኖርማል ነው። ከዛ ውስጡን ለማየት ፈሳሽ ገባና ያ ብዥ ነው የሚልብህ። አይን ሁሉ የጠፋ ነው ይመስልና በጣም ከባድ ነው። ለአንድ ቀን ግን ወደ 48 ሰዓት ባልሞላ ውስጥ አይነ ወደ ይመለሳልና በጣም ፈጥኖ የመዳን አቅም አለውና ለአይን አምላክ አለው ይባላል። እኔ በጣም ይደንቀኛል። የሆነ ነገር እንትልል መቶ ሽልኩ ይለና አይተኮን የሆነ ነገር ሲሆን ይስታል። ሁለተኛ እግዚአብሔር ደግሞ ቀጥታ እንዲሁ ቢንቀዋለ የሆነ ነገር ይወጋዋል። ስለዚህ ሺልድ አድርጎበታል። ሽፋሽፍት መክደኛው ዝም ብሎ የሆነ ጉድፉም የሆነ የሚበረው እንትን እንዳይገባብህ መከለያ ደግሞ መጨፈኛ አድርጓል። ይሄ በጣም የሚያስደንቅ ነው። ሌላው እንግዲህ አንተን ጨምሮ 99% የሚሆነው የዓለማችን ሕዝብ የአይን መነጽር በተለይ ከ43 ከ50 ባለው እድሜ ክልል ውስጥ የማንበቢያ መነጽር ይጠቀማል። አንተ እዛ እድሜ ደርሳል ማለት ሳይሆን ያው በጣም የማንበቢያ መነጽር ደግሞ የተሻለ እይታ እንዲጨምር የሚያደርግ እንትን ነውና ይሄ ከአይን ጋር የተያያዘ ነገሮች አሉ እና እድሜ እየገፋ ሲሄድ እንግዲህ በአይናችን ላይ ያሉ ሌንሶች የማተኮር ችሎታቸውን ያጣሉ ማለት ነው፣ ይደክማሉ። ይህ እንግዲህ ያው የእድሜ ግዝፈትን ያመለክታል። ሌላው አስገራሚ ነገር ጠፈር ላይ ያሉ ተመራማሪዎች ማልቀስ አይችሉም። ምንድነው እንባ ይመጣል። አሁን ስክሪኑ ላይ እንደውም ለተመልካቾቻችን እናሳያቸዋለን። ይንጠለጠላል እንጂ አይወድቅም፣ ስበት ስለሌለ መሬት ላይ እየተንዠቀዠቀ ነው ይፈሰው
እዛ እንደ ኳስ እየተንከባለለ ነው የሚሆነው፣ ምክንያቱም ስበት የለማ። ይሄ በጣም አስገራሚ። እንደው ክሪስ ሃድፎልድ የተባለ አንድ አስትሮናውት ልናለቅስ እንችላለን ይላል፣ ግን በምድር ላይ እንዳለው መሬት ጠብ አይልም እና ለምሳሌ ስቴዲየም ኦር ሜዳ ላይ ኳስ እንደመንከባለል ጉንጭ ላይ እንባ እንደዚህ እየተንከባለለ በትልቁ ይንከባለላልና ይሄ በጣም አስገራሚ ነው።